አምላክ የተመሰገነ ይሁን። ወገኖቼ እንደምን አላችሁ? እግዚአብሔር አምላክ ሁል ጊዜ መልካም አምላክ ነው። ዛሬ የእግዚአብሔርን ቃል አብረን እንካፈላለን። የእግዚአብሔር ቃል ይዤ የመጣሁት በማቴዎስ ምዕራፍ 25 ቁጥር 18 እስከ 30 ያለውን የእግዚአብሔር ቃል አብረን እንካፈላለን። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ የመልእክት ርዕስ መክሊትህን አትቅበር በሚል ላይ እንነጋገራለን። ከእግዚአብሔር የተሰጠውን ስጦታ መክሊትህን አትቅበር በሚል ላይ ነው። እግዚአብሔር አምላክ የተመሰገነ ይሁን። ጌታ መልካም ነው። ለእያንዳንዱ ሰው ከዳኑ በኋላ ሕይወትን ካገኙ በኋላ እግዚአብሔር ሕይወትን ሲሰጥ የተለያዩ የጸጋ ስጦታዎችን አብሮ ይሰጣል። ብዙ የጸጋ ስጦታዎች እግዚአብሔር ብዙ መክሊቶችን ወይም የጸጋ ስጦታን ለአማኞች ይሰጣል። እያንዳንዱ አማኝ እግዚአብሔር የሰጠውን የጸጋ ስጦታ አንዳንዶቹ ላይረዱ ይችላሉ። ክርስቲያን መሆን ብቻ ነው የሚታያቸው። እግዚአብሔር ግን የሰጣቸውን የጸጋ ስጦታ የማያስተውሉ ብዙዎች አማኞች ዛሬ አሉ። ስለዚህ በማቴዎስ ምዕራፍ 25 ቁጥር 18 እስከ 30 አንድ ሰው ባሮቹን ወይም አገልጋዮቹን ጠርቶ ገንዘብን ሰጣቸው ይላል። እሱን የሚያገለግሉ ባሪያዎችን ወደ ሌላ አገር ለመሄድ ጌታቸው ገንዘብን ሰጣቸው ይላል። ባሪያዎችን ወደሱ ወይም አገልጋዮችን ወደሱ ጠርቶ ገንዘብን ሰጣቸው ይላል። ለሶስቱ አገልጋዮች ለእያንዳንዱ እንደ አቅሙ ሰጣቸው ይላል። አንዱን 5 መክሊት፣ ሁለተኛውን 2 መክሊት፣ አንዱን 1 መክሊት ሰጣቸው። እያንዳንዱ እንደ አቅሙ ተቀበሉ። እግዚአብሔር አምላክ የተመሰገነ ይሁን። ይህ ሰው ወደ ሌላ አገር ሲሄድ የባሪያዎቹ የሰጠው ምን እንዲያደርጉበት ነው? መክሊቱን ነግዶ እንዲያተርፉ፣ ነግዶ ለጌታ ትርፍ እንዲያመጡ ነው። ስለዚህ የተሰጣቸውም 2ቱ ነግዶ እጥፍ አተረፉ፣ ታማኝ ባሪያዎች ተባሉ። አንዱ ግን አንዱን የተቀበለ ባሪያው ተቀብሎ መሬቱን ቆፍሮ የጌታውን ስጦታ ቀበረው ይላል። እግዚአብሔር አምላክ የተመሰገነ ይሁን። ጌታም ሁሉንም ካየ በኋላ በጥቂቱ የታመኑ በብዙ ይሾማሉ አላቸው። እግዚአብሔር አምላክ የተመሰገነ ይሁን። የጌታውን መክሊት የቀበረበት ምክንያት ነበረው። ስለዚህ ምክንያቱም ከውጭም ከውስጥም ፍርሃት ስለነበረበት ድፍረት ወይም እምነት ስላጣ የጌታን መልእክት ሄዶ መሬት ቆፍሮ ቀበረው ይላል። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ እኔና እናንተ ጌታ ኢየሱስ ክርስቶስ ካዳንን በኋላ ሕይወትን ካገኘን በኋላ ከሕይወት ጋር ብዙ መክሊትን ጌታ ሰጥቶናል። እኛ ብንረዳውም ባናውቀውም መርምሬም ባናውቀውም ግን መክሊቱ የተሰጠን መክሊት አለን። ብዙ መክሊቶች ነበሩ ይላል ጌታ። መክሊቱን በመንፈስ ቅዱስ አማካኝነት ብዙ መክሊቶች የሰጠን መክሊቶችን ሰጥቶናል። ጊዜን ሰጥቶናል። እድልን ሰጥቶናል። እንድናገለግልበት ትርፍ እንድናመጣበት
ለጌታ መልሰን እንድናውል ጊዜን ሰጥቶናል፣ እድልን ሰጥቶናል፣ መክሊትን ሰጥቶናል። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር መክሊትን ሲሰጥ ለምክንያት ነው። የሚሰጠውን መክሊት እግዚአብሔር የሚሰጠው መክሊት ለኔና ለናንተ አንደኛ ስለወደደን ነው። ሁለተኛ ደግሞ ስለሚያምነን ንብረቱን፣ መክሊቱን፣ መንፈሱን፣ ስጦታዎችን፣ የጸጋ ስጦታዎችን እንድንጠቀም ለአገልግሎት ለአካሉ እንድናውል እግዚአብሔር ስለሚያምነን ይሄንን መክሊት ሰጥቶናል። እግዚአብሔር አምላክ የተመሰገነ ይሁን። ሁሉ አማኝ በመንፈስ ቅዱስ ስጦታ ያገኘው ብዙ ልዩ የጸጋ ስጦታዎች አላቸው። ግን እግዚአብሔር የሰጠንን የጸጋ ስጦታን ባለማወቅ ግን በልባችን ውስጥ ቀብረን ለጌታ ሳንጠቀም በልባችን እንደተቀበረ ምን እንደሆነ ሳናውቅ ሳንረዳ በልባችን ቀብረን ለጌታ ትርፍ ሳናመጣበት እንዲሁ በምድር ላይ እንመላለሳለን። እግዚአብሔር አምላክ የጸጋውን ስጦታ እግዚአብሔርን ስጦታ መርምረን ተረድተን እግዚአብሔር በሰጠን የጸጋ ስጦታ ለእግዚአብሔር ትርፍን እንድናመጣ አካሉን እንድናገለግል ለሌሎች እግዚአብሔር የሰጠን ለራሳችን እንድንጠቀም ብቻ ሳይሆን ሌሎችን እንድናገለግልበት እግዚአብሔር ይህንን መክሊት ወይም የጸጋ በመንፈስ ቅዱስ ውስጥ ይህንን ስጦታ እግዚአብሔር ስለወደደንና ስለአመነን እግዚአብሔር ይህንን ስጦታ ሰጠን። የተሰጠንን ስጦታ አካሉን ወይም ቤተ ክርስቲያኑንና ሌሎቹን እንድናገለግልበት ነው። አገልግለንበት ለአገልግሎቱ ፍሬ እንድናፈራ ወይም ለጌታ ትርፍ እንድናመጣ ነው እግዚአብሔር ይህንን ስጦታ የሚሰጠን። እግዚአብሔር አምላክ የተመሰገነ ይሁን። እንድናመጣለት ለጌታ እንድናመጣ ነው። አገልግሎቱን አገልግለን አገልግሎት ሲባል ብዙ አገልግሎት አለ። እግዚአብሔርን ማምለክ ራሱ አገልግሎት ነው። መጸለይ ራሱ አገልግሎት ነው። አገልግሎት የሚጀምረው ከታች ነው እንጂ ከላይ አይደለም የሚጀምረው። አገልግሎት በመጀመሪያ የሚጀምረው ከቤት እና ከቤተሰብ ይጀምራል። ከዛም ወደ አካሉ ወደ ቤተ ክርስቲያን ይሄዳል ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። የተሰጠንን ስጦታ ለእግዚአብሔር ፍሬ እንድናፈራበት ወይም ደግሞ ትርፍ እንድናመጣበት እግዚአብሔር የጸጋ ስጦታዎችን እና መክሊትን እግዚአብሔር መንፈሳዊ መክሊትን እግዚአብሔር ሰጥቶናል። እግዚአብሔር አምላክ የተመሰገነ ይሁን። በአንደኛ ጴጥሮስ ምዕራፍ 4 ቁጥር 10 እንዲህ ይላል፣ ልዩ የእግዚአብሔር ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዱ የጸጋ ስጦታ እንደተቀበላችሁ መጠን በዚሁ ጸጋ እርስ በርሳችሁ አገልግሉ ይላል። ስለዚህ ልዩ የእግዚአብሔር ጸጋ ስጦታ በእናንተ ውስጥ አለ። በልባችሁ ሳታውቁ በልባችሁ ተቀብሮ አለ። ያልወጣው የጸጋ ስጦታ አለ። ብዙ ልዩ የጸጋ ስጦታዎችን እንደ ደጋግ መጋቢዎች እንደመሆናችሁ ላይ ደጋግ መጋቢዎች ይላል። የጸጋውን ያላችሁን የራሳቸውን ጸጋ ለሌላው ታካፍሉ ዘንድ ጸጋችሁን ትመግቡ ወይም ለሌላ ሼር ታደርጉ ዘንድ ጸጋው ይተላለፋል። ለሌላውም ታስተላልፉ ዘንድ ትመግቡ ዘንድ እንደሆናችሁ እያንዳንዱ የጸጋ ስጦታ እንደተቀበላችሁ መጠን በተቀበላችሁት የጸጋ ስጦታ መጠን እንድትጠቀሙ ለሌላው እንድታስተላልፉ ሌላውን እንድታስተምሩበት እንድትመግቡ በዚህ ጸጋ
እርስ በርሳችሁ ተገላገሉ ወይም እርስ በርሳችሁ ተገላገሉበት። በተሰጣችሁ በጸጋ ስጦታ በተሰጣችሁ ጸጋ መጠን ጸጋችሁን ለሌላ አካፍሉ፣ መግቡት ይላል። እንደ ደጋግ መጋቢዎች ሼር አድርጉት፣ አስተምሩት፣ አካፍሉት ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። ጌታ መልካም ነው። ጸጋው ለሌለው እግዚአብሔር ጸጋውን ይሰጣል እና ስለዚህ እግዚአብሔር ለሌላው እንድናካፍል ጸጋውን የሚሰጠው ለሌላ እንድናካፍል፣ እንድናስተምር፣ እንድንመግብ፣ ሌላውን እንድናገለግልበት ነው። እርስ በርሳችንን እንድንገለገልበት ነው። እግዚአብሔር ለእያንዳንዱ የጸጋ ስጦታ ወይም መንፈሳዊ መክሊትን እግዚአብሔር የሰጠን እና እንደተቀበላችሁ ስጦታ መጠን ይላል። እንደተቀበላችሁ ስጦታ መጠን ለጌታ ትርፍ አምጡለት። ሄዳችሁ አትርፋችሁ አምጡ፣ ፍሬ አፍርታችሁበት ለጌታ ፍሬውን አምጡት ብሎ የእግዚአብሔር ቃል ያስተምረናል። ወገኖቼ ልዩ ልዩ ጸጋ ለሌሎች መጸለይ የጸጋ ስጦታ ያላችሁ አንዳንዱ ለሌሎች ይጸልያሉ። ለእግዚአብሔር ትርፍ ያመጣል፣ ሌሎችን ያግዛል፣ ለሌላው ይጸልያል። በዝማሬ ስጦታ እግዚአብሔርን ያከብራል፣ እግዚአብሔርን ደስ ያሰኛል፣ ለእግዚአብሔር ትርፍን ያመጣል። አምልኮ በእግዚአብሔር ፊት እግዚአብሔርን ማምለክ ለእግዚአብሔር ትርፍን ያመጣል። እንደገና የሚመክር በምክር ስጦታው ሌላውን ያቃናል፣ ሌላውን ይመልሳል፣ ሌላውን ይደግፋል። ስለ ጌታ ለአሕዛብ መመስከር ክርስቶስን ላላወቁት ሄደን ስንመሰከር ነፍሳትን ስናድን ወደ ጌታ መንግሥት ነፍሳትን እንመልሳለን፣ ነፍስን እናድናለን፣ ለእግዚአብሔር ትርፍን እናመጣለን። እንደገና ለመርዳት ይላል። ለችግረኞች ለመድረስ ወይም ችግረኞችን መጠየቅ በምንችለው አቅም ለእግዚአብሔርን ደስ ለተራቡት መመገብ፣ ስራብ ያላበላችሁኝ ብሎ ጌታና ለተራቡት መድረስ፣ እንደገና ለተቸገሩት እና መድረስ፣ ለችግረኛ መድረስ እግዚአብሔር ትርፍን እናመጣለን። ይህ ሁሉ መክሊት ነው፣ መንፈሳዊ መክሊት ነው። የተሰጠንን መክሊት ለጌታ ትርፍ እንድናመጣ እግዚአብሔር መክሊትን ሰጥቶናል። እግዚአብሔር አምላክ የተመሰገነ ይሁን።